በጣም ልክ ነሽ እኔ ራሱ ለመጀመሪያ ጊዜ ስሰማው ምንድነው ነበር ያልኩት በቅርቡ ማለት ነውና ብዙ ሰው የሚያውቀው አይመስለኝም ስገምት ግን ቃሉን አንወቀው እንጂ ድርጊቱን ግን እናደርጓለን በጣም እየተተገበረ ያለ ነገር ነውና ሲቹዌሽንሺፕ ማለት በተቃራኒ ጾታዎች መካከል የሚደረግ ግንኙነት ነው ያ ግንኙነት ግን የወዳጅነት ፍሬንድሺፕ የምንለው ወይም የእህትና የወንድም ግንኙነት ያልሆነ ከዛ ያለፈ ይሄ ኢሞሽናል ይሄ ሮማንስ የሚመስል ኢሞሽን ያለው አካላዊ ንክኪን ጨምሮ ያለው ግን ሪሌሽንሺፕም ያልሆነ ማለት ነው በመሃል እየዋሸቀ እየዋለለ ያለ ደበዝበዝ ያለ ግልጽ ያልሆነ ግንኙነት ማለት ነው ሪሌሽንሺፕ ላይክ ሲቹዌሽን ማለትም ይቻላል ሪሌሽንሺፕ የሚመስል ሁኔታ ግን ያልሆነ የፍቅር ግንኙነት የሚመስል ግን ያልሆነ ፌክ የሆነ ማለት ነው እንደዛ ማለት እንችላለን I think እንዳልሽው ነው በጣም ነገሩን አሳሳቢ የሚያደርገው ሰው ሪሌሽንሺፕ ውስጥ እንዳለ ነው የሚሰማው ኮሚትመንት ውስጥ እንዳለ ነው የሚሰማው ነገሮችን እንዴ አዌር ሆኖ ሲያያቸው ነው ምን ውስጥ ነው ያለሁት ሁላ የምንለው ማለት ነው በመንድነው የሚለየው ያልሽው አሁን ስሜትን ብቻ ፓምፕ እየተደራረጉ ቅድም እንዳልሽው ከፍሬንድ ዊዝ ቤኔፊት ትንሽ አደግ የሚለው ምታረጋቸው የተለያዩ ነገሮች አሉ ሙቪ ልትገቢ ትችላለሽ የተለያየ ቦታ አብረሽ ሼር ልታረጊ ትችላለሽ ምናምን ግን ኮሚትመንት የሌለው ነው ከስሜት ጋር የሚገናኝ ነው ስለዚህ ኮዙ ምንድነው ነው ሰዎች ለምንድነው እዚህ ቦታ ውስጥ የሚቆዩት እዚህ ሲቹዌሽን ላይ የሚቆዩት ስንል በተለያየ ምክንያት ሊሆን ይችላል የሚመስለኝ መጀመሪያ ለፍቅር ግንኙነት ያለን ራሱ ግንዛቤ ፍቅር ግንኙነት ምን ማለት ነው ፍቅር ስንል በስሜት በቃላት መለዋወጥ ነው አንዳንድ ስሜታችንን ፉልፊል ስላደረግን ነው ያ ፍቅር ግንኙነት የሚባለው ኃላፊነት የለውም ኮሚትመንት የለውም እንዲህ አይነት ነገሮች ሌላው እንዲሁ ከተለያዩ የትራውማ የቻይልድሁድ ትራውማ ሊሆን ይችላል አደልትሁድ ትራውማ ሊሆን ይችላል አንዳንድ ሰው በልጅነቱ ፍቅር ያላገኘ ሰው ቢሆንና በጣም ፍቅር የሚመስል ግን ያልሆነ አይነት ሲቹዌሽን ውስጥ ቢገባ ሪሌሽንሺፕ በቃ ይሄ የፍቅር ግንኙነት ነው ብሎ ሊያስብ ይችላል ማለት ነው ያ ኮምፎርት ዞኑ ሆኖ በቃ ኬር ይደረግልኛል ኮምፎርት ዞኑ ሆኖ ሊቀር ይችላል ማለት ነውና እሱ ሪሌሽንሺፕ ብሎ ነው ያዘው ግን አይደለም ነገርየው ማለት ነው ከዛ እዛው ስታክ የማድረግ ዲፕ ዳውን አይራመድም ከፋይልም ነገርየው ስታክ ነው የምትሆኙ ለምን ኢንቲሜሲ አለ ኢሞሽናል ግንኙነት አለ ፊዚካል ግንኙነት አለ ኮኔክት ታረጋለሽ ጊዜው እየሄደ ሲመጣ በቀላሉ መለየት ራሱ አስችም ኢቭን እያወቅሹ ልክ ያለው ነገር ሁሉ ጊዜም እኮ ውስጣችን ያቋል አይደለ የሆነ ነገር ይሰማናል ግን ደግሞ ኮኔክት አድርገናል ስታክ የመሆን እዛው የመታሰር አይነት ስሜት አለው ማለት ነው ጥበበኛ ሴት መሆን ማለት ባለንበት ዘመን የሴትነትን ተፈጥሮ ኮምባይን አድርገን በብልሃት ለመኖር ከራሳችን ጋር ሰላም ለመሆን ትዳሩ ሰላም እንዲሆን ፋሚሊ ስትራክቸር ለሶሳይቲው ጥሩ የሆነ ሶሳይቲ ለመፍጠር ይሄንን እንትን ብንከተል መልካም ነው እንላለን እኛ እንደ ብልሃተኛ ሴት ማለት ነው